በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ሆነው ቅድስት ቤተክርስቲያንን በታላቅ ትሕትና ሲያገለግሉ የቆዩትና በተወለዱ በ68 ዓመታቸው ከዚህ ዓለም ድካም ያረፉት የብፁዕ አቡነ ዕንባቆም ሥርዓተ ቀብር በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ጥር 19 ቀን 2018 ዓመተ ምህረት ተፈጽሟል። በሥርዓተ ቀብሩ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅና የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የምስራቅ ትግራይና ራያ ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዓን አበው ሊቃነ ጳጳሳት የተገኙ ሲሆን የብፁዕነታቸው የሕይወት ታሪክ በብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ተነቧል። ከሕይወት መስዋዕትነትን ለመክፈል የማይሳሱት ብፁዕ አቡነ ዕንባቆም ከልጅነታቸው ጊዜ ጀምሮ ቤተክርስቲያናቸውን በመንፈሳዊና በልማት በንጽህናና በቅድስና በሀገር ውስጥና በውጭ ሀገር ያገለገሉ በልማትና በሐዋርያው ተልእኮ የተጉ በአባታዊ ሕይወታቸው የተመሰከረላቸው ደከመኝ ሰለቸኝ የማይሉ በዘመናቸው እውነተኛ የነበሩ ኦርቶዶክስ ተዋሕዶ ሃይማኖታቸውንና ሀገራቸውን ከልብ የሚወዱ አባት ነበሩ። ብፁዕ አቡነ ዕንባቆም ባደረባቸው ሕመም በጸሎት በጸበልና በሕክምና ሲረዱ ቆይተዋል። ለተጨማሪ የሕክምና እርዳታ ወደ ሀገረ እስራኤል ተጉዘው ሕክምናቸውን እንዲከታተሉ በቋሚ ሲኖዶስ ተወስኖ ሁኔታዎቹ ተመቻችተው በቅዱስ ሲኖዶስ ጽሕፈት ቤትና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል አስፈላጊው የጉዞ ሂደት ቢጠናቀቅም ብፁዕነታቸው የፈጣሪ ጥሪ ደርሶኛል፣ ከእንግዲህ ወደ ውጭ ሀገር አልሄድም፣ ወደ ጻድቁ አባቴ ቅዱስ አቡነ ተክለ ሃይማኖት ገዳም ደብረ ሊባኖስ ውሰዱኝ፣ በዚያ የአበው ጸሎትና ሱባኤ ይደረግልኝ በማለታቸው ጥር 12 ቀን 2018 ዓመተ ምህረት ወደ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ሂደዋል። በደብረ ሊባኖስ ገዳም አበው መነኮሳትና ሊቃውንት ለ7 ተከታታይ ቀናት ሱባኤ በመያዝ በጸሎትና በጸበል ሲረዱ ቆይተው ሐዋርያው ቅዱስ ጳውሎስ እፈቱሰ እፍልስ ወእትፈለጥ እምዓለም ከመ ሀሉ ሀበ ክርስቶስ ወፈድፋደ ይሄይስ ወይደሉ ሊተ ዝንቱ፣ እንግዲህስ ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ የሚሻል ነውና በማለት እንደተናገረ ብፁዕነታቸው ጥር 18 ቀን 2018 ዓመተ ምህረት የቅዱስ ጊዮርጊስ በዓለ ዝርወተ አጽሙ በሚከበርበት ዕለት በተወለዱ በ68 ዓመታቸው ከዚህ ዓለም ድካም ወደማያልፈው ዓለም ከሞት ወደ ሕይወት ከድካም ወደ ዕረፍት ተሸጋግረዋል። ይህም የቅዱሳን ጥሪ ነው።